ጠቅላይ ሚኒስትሩ በዛሬው የፓርላማ ንግግራቸው የትግራይ ወጣቶች ለሱዳን ጦርነት እየተሸጡና በዚያ እንደሚገኙ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ትልቅ አክብሮት ለላሚን ያማል ለሮናልዶ ያደረገው ነገር የብዙዎችን ቀልብ ስቧል። የዓለም ዋንጫው የጥሎ ማለፍ ፍልሚያ ሲጠናቀቅ ዓለም መምህሩ ያወጣውን ፈተና ተማሪዎች ሰርተው ማለፍ ካልቻሉ የወደቁት ትምህርት ሚኒስቴርና መምህሩ ናቸው ሲሉ አቶ ደሳለኝ ጫኔ ተናግረዋል። በዛሬው ዕለት በህዝብ ተወካዮች ምክር ቤት ስብሰባ ላይ ለጠቅላይ ሚኒስትሩ ጥያቄ ያቀረቡት አቶ ደሳለኝ ጫኔ ፈተና ከወሰዱት የ12ኛ ክፍል ተማሪዎች መካከል 8% የሆኑት ብቻ ማለፋቸው የተማሪዎች ስህተት ብቻ ሳይሆን የአስተማሪውና የትምህርት ሚኒስቴሩም ጭምር ነው ብለዋል። አቶ ደሳለኝ ጫኔ 7 ሚሊዮን የሚሆኑ ተማሪዎች ከትምህርት ገበታ ውጪ መሆናቸውን በማንሳት የመንግስት የትምህርት ፖሊሲ ድክመት እንዳለበት አንስተዋል። እንጠይቃለን ማለት ነው። የመቀደሚያ ዜናችን ዛሬ ጁላይ 7 ወይም ደግሞ ሰኔ 30 የፓርላማ ስብሰባ እንደመሆኑ ይታወቃል እና በዛም መሀል እንግዲህ በፓርላማው ስብሰባ ክቡር ጠቅላይ ሚኒስትሩን እጅግ ታላቅ የሆነ ተቃውሞ ደርሶባቸዋል። እንግዲህ ስለ አርሲውም ጉዳይ ክቡር ጠቅላይ ሚኒስትር ያሉት ነገር አለ። የሆነ ጉዳይ ሃይማኖታዊ ሳይሆን ምርጫውን ለማደናቀፍ ነው ብሏል። እውነቱን እንግዲህ እነሱና እግዚአብሔር የሚያውቁት ነገር ቢሆንም እንደውም በመቀጠልም ደግሞ 90% የሚሆኑት የ12ኛ ክፍል ተማሪዎች መውደቃቸው ይታወቃል። ነገር ግን ይህንን አስመልክቶ ዶክተር ደሳለኝ ጫኔ እንዲህ ሲሉ ገልጸዋል። ትምህርት ሚኒስቴር ተማሪዎቹ ብቻ ስህተት ሳይሆን የመምህሩና የትምህርት አስተዳደሩ ስህተት ነው ሲሉ በታላቅ ድምጽ ተናግረዋል ማለት ነው። በመጨረሻም የምናየው እንግዲህ የስፖርት ኳስ ተፈጸመ ብለናል። ይሄም ማለት ደግሞ እጅግ የምንወደው የምናከብረው ታላቁ ተጫዋቻችን ክርስቲያኖ ሮናልዶ CR7 እንግዲህ ከዚህ በትላንትናው ዕለት ፖርቱጋል ስፔን ባለቀ ሰዓት በስፔን 1-0 በመሸነፍ እንግዲህ ሮናልዶም እንደተናገረው ይሄ አመት የመጨረሻ የዓለም ዋንጫው እንደመሆኑ መጠን በታላቅ ድምቀት እንግዲህ ከዓለም ዋንጫ ራሱን አግሏል ማለት ነው። ይሄንን እና ሌሎች የመሳሰሉትን ዜናዎችን አብረን ማየት እንችላለን። ወደ ቪዲዮ እንሂድ። ሰላም ክርስቶስ ከሁላችሁ ጋር ይሁን። ሰላም ሆኑልን። መጫወቻ ላይ ሰው ህይወት እስኪ ያስቡት። ማድበስበስ ነው የተጀመረው እዚህ ሀገር ድብስብስብስ። እነሱ አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል። በሚቀጥለው እንነጋገራ። እንዲህ የሚባል ነገር ትክክል አይደለም። መነጋገር አለብን። ህፃናቶቹ እዛ በረሃ ላይ ፈሰው ቀርተዋል። ማን ነው ዙሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ፣ በመትረየስና በቦምብ ታጨዱ። ህፃናት ወደ ግራ ሄዱ፣ ወደ ቀኝ ሄዱ፣ ጫካ ውስጥ። እንዲሁ ትንሽ እንዴት አይነት ህሌና ለብስብስ እያደረግን የምንሄደው። ስለዚህ በዚህ አጀንዳ ውይይት ካልተደረገ፣ ይሄ ምክር ቤት በዚህ አጀንዳ ውይይት ካላደረገ በሌላ ሊወያይ አይችልም። ይሄ እንወያይ ስለኔ ዝም ብሎ በስሜት ፈርሶ እነሱ የሚፈልጉት አገሪቱ እንድትፈርስ የሚፈልጉት ኃይሎች በሚፈልጉት እንሄድ እያልኩ አይደል። እነሱ ይሄ ብጥብጥ ተነስቶም እንድትፈርስላቸው ነው የሚፈልጉት። ከተጠያቂነት ለማምለጥ ነው የሚሮጡት። በሱ መንገድ አይደለም። መጠየቅ አለ። በግልጽ ተናግረን ፊት ለፊት ተነጋግረንበት አውግዘነው በቃ
አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገል። የፓርላማ አባሉ ዶክተር ደሳለኝ ጫኔ መንግስት ስልጣን ላይ ሲቀመጥ የገባው የሰላምና የብልጽግና ቃል ኪዳን ቢሆንም በተግባር የታየው ግን ተገላቢጦሹ ነው። የሰሜን ኢትዮጵያ ጦርነት ያስከተለው ሰብአዊ ውድመትና ጠባሳ ሳይሻር ዛሬም በአማራ፣ በኦሮሚያ፣ በጋምቤላና በቤኒሻንጉል ጉምዝ ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። ይባስ ብሎ ከኤርትራ ኃይሎች ጋርም ሌላ የጦርነት ስጋት መደቀኑን ገልጸው የፖለቲካ ምህዳሩ መጥበብ ለአጠቃላይ ውድቀት ዳርጎናል ሲሉ ተናግረዋል። ለዚህ ጠንካራ ትችት ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በኦሮሚያና በአማራ ክልሎች የሚታዩት የእገታና የሽብር ተግባራት እንዲሁም በከተሞች የሚስተዋሉ ህገወጥ አፈሳዎች ተራ ክስተቶች አለመሆናቸውን በጥብቅ አሳስበዋል። እነዚህ ቀውሶች በቀላሉ የማይታዩ ነገር ግን በተግባር በቀላሉ የማይሽሩ ጠቅላይ ሚኒስትር አብይ አህመድ ስለ ትግራይ ወጣቶች ተናገሩ። ጠቅላይ ሚኒስትሩ በዛሬው የፓርላማ ንግግራቸው የትግራይ ወጣቶች ለሱዳን ጦርነት እየተሸጡና በዚያ እንደሚገኙ ተናግረዋል። እስቲ ሙሉን እንስማ። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛል። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። በፓርላማው ጠንከር ያሉ ትችቶችን በማቅረብ የሚታወቁት ዶክተር ደሳለኝ ጫኔ የቤት ክራይ ከአብዛኛው ዜጎቻችን ወራዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም በመንግስታቸው የስራ አፈጻጸም ሪፖርት ላይ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በምክር ቤቱ ስለተገኙ ከልብ ማመስገን እፈልጋለሁ። ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሽ ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች።
መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱ፣ የሸቀጦች የውጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠንም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚህ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱም? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗን ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራው የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። አንድ መምህር ፈተና አውጥቶ ተማሪዎቹ ያን ፈተና ሰርተው ማለፍ የማይችሉ ከሆነ የወደቀው አስተማሪ ነው። ይህም ማለት እንግዲህ የወደቁት 12ኛ ክፍሎች ሳይሆኑ ትምህርት ሚኒስቴር ነው ሲል የህዝብ ተወካዮች ምክር ቤት አባል የሆነው ዶክተር ደሳለኝ ጫኔ በዛሬው የፓርላማ ስብሰባ ላይ ይህንን ተናግሯል። ጥቂቱን ላስደምጣችሁ፣ ተከታተሉ። 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎች እና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው።
የስድስተኛው የፌዴሪ ህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ እንዲሁም ደግሞ ጉባኤ እየተካሄደ ይገኛል። በዚህ ጉባኤ ላይ እንግዲህ በርካቶች ጥያቄ እያነሱ ጠቅላይ ሚኒስትሩም በቦታው ተገኝተው ለጥያቄዎቻቸው ማለት ነው ምላሽ እየሰጡ ይገኛሉ። እናንተስ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ ተከታትዬ የማጋራችሁ ይሆናል። የፕላስ ምልክቱን ተጭናችሁ አብራችሁኝ ዋሉ። መልካም ቀን ይሁን። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆር ከ12ኛ ክፍል ተፈታኞች መካከል 8% ብቻ ማለፋቸው የተማሪዎቹ ሳይሆን የመንግስት የትምህርት ፖሊሲ መዋቅራዊ ኪሳራ ማሳያ ነው ሲሉ አቶ ደሳለኝ ጫኔ ተናግረዋል። በአሁኑ ወቅት እንግዲህ 7 ሚሊዮን ተማሪዎችም ከትምህርት ገበታ ውጪ መሆናቸውንና ለተመራቂዎችም የስራ እድል አለመኖሩ ዶክተር ደሳለኝ ጫኔ ተናግረዋል። እናንተ ስለ ዶክተር ደሳለኝ ጫኔ ንግግር ምን ትላላችሁ? ሀሳባችሁን አጋሩ። ምድረ ሙታን ክሮስ ማድረግ የማይችል ቻንስክሪት ማድረግ የማይችሉ ምንም እኔ ከዚህ ክለብ አላህ ገላገለኝ። እድሜ ልኬን ተገላገልኩ። ዞር ብዬ ባያችሁ አላህ የስራችሁን ይስጣችሁ። የገማችሁ የኔ አባት ቀረባት። ትልቅ አክብሮት ለላሚን ያማል። ያማል ለሮናልዶ ያደረገው ነገር የብዙዎችን ቀልብ ስቧል። የዓለም ዋንጫው የጥሎ ማለፍ ፍልሚያ ሲጠናቀቅ ዓለም አንድ ታሪካዊና እንዲሁም ደግሞ ስሜት ቀስቃሽ ክስተት ተመልክታለች። ስፔን ፖርቹጋልን 1-0 በማሸነፍ የክርስቲያኖ ሮናልዶን የብሔራዊ ቡድን ጉዞ ስትቋጭ የ18 ዓመቱ የስፔኑ ኮከብ ላሚን ያማል ድሉን ከማክበር ይልቅ በፍጥነት ያቀናው ወደ ታላቁ ክርስቲያኖ ሮናልዶ ነበር። ያ የሐዘን ማጽናኛ እቅፍ በብዙዎች ዘንድ የእግር ኳስን የትውልድ ርክክብ የሚያሳይ እጅግ ማራኪና እንዲሁም ደግሞ ጥልቅ ትርጉም ያለው ቅጽበት ሆኖ አልፏል። ገና በ18 ዓመት ዕድሜው ይህንን ያህል የብስለትና እንዲሁም ደግሞ የችሎታ ደረጃ ላይ የደረሰው ላሚን ያማል ገና ብዙ የሚማራቸውና እንዲሁም ደግሞ የሚደርስባቸው አዳዲስ ከፍታዎች እንዳሉት አያጠራጥርም። ታዲያ እናንተስ ስለ ያማል ምን ትላላችሁ? ሀሳባችሁን አጋሩ። እንኳን ደስ አላችሁ። ሌላ ምን ልል እችላለሁ? ከእናንተ ጋር መጫወት ትርፉ ይሄ ነው። የፈለጋችሁት ይሄንን ነው። ምን አርጓችሁ እንደሆነ እኔ እንጃ። ምናችሁን ቀምቷችሁ እንደሆነ አልገባኝም። እኔ ቡርኖ እዛ ማንቸስተር ላይ ነው እንደቀረ ነው። አልመጣም። ሲጀምር እዚህ ወርልድ ካፕ ላይ የለም ሜዳ ውስጥ ያራዳ ልጅ ቪቲኒያ ምንድነው? እኔ ኳስ ማትሰጡት ምንድነው? ቆይ እንዴ ክሮስ የሚደረግ ኳስ ውስጥ ገብቶ እየጠበቀ ነው። ክሮስ የሚደረገውን ኳስ ትተውና በሌለ ሰዓት ክሮስ ታረጋለ ማለት ነው። ምንድነው ችግራችሁ? ምን ሆናችሁ ነው? አለመታደል እኮ ነው። አለመታደሉ ከዚህ ቡድን ጋር ኖርዌይ እንግዲህ ኖርዌይ በዛ ቲም አገር እያስጨነቀች ነው።